እና ምንም አጋር የለም ካሉ በኋላ ባይሆን ያው የተዋረድ አጋር ይኖርሃል ይሉታል። ከተለመደው ወይም ከተመደበለት ልብስ ውጪ እንዲለብሱ ይገደዳሉና ምን ያህል ነው አስገዳጁስ ነገር ማን ነው የሚወስነው? አንዳንድ ሰዎች ከምቾት አንፃርም ላዩት ይችላሉ ህመሙን። ሐጅና ዑምራ በጣምራ ነው የምንሰራው ካላቸውም በቂ ነው። በጣምራ ከሆነ ለሐጅ የምንሰራው ነገር ዑምራውም እግር መንገዱን በዛው ተዳኩል ይሆናል ማለት ነው። ስለዚህ አሁንም በአጋጣሚ እንዲያውም ቤቴን ንብረቴን ሁለንተናዬን ነገር ትቼ ጥቅልል ብዬ አንተን ትእዛዝ ብቻ ለመፈጸም መጥቻለሁኝ። ግን ያ ቦታ በተለያዩ ምክንያቶች እንዳይታለፍ ጥንቃቄ መደረግ አለበት። በተለይ ቀጥተኛ ሚቃት የሌላቸው ቀጥተኛ ኬላ ያልተመደበላቸው ቦታዎች لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك. الحمد لله على إحسانه والشكر له على توفيقه وامتنانه وصلاة وسلاما على من أرسله الله تعالى رحمة للعالمين نبينا محمد وعلى آله وصحبه وسلم تسليما كثيرا. أما بعد السلام عليكم ورحمة الله وبركاته. ودة ملكاتوች ሐጅን ለመገንዘብ በሚል ከሐጅ ጋር ተያያዥነት ያላቸውን የተለያዩ ጥያቄዎች እያነሳን ለነዚህ ጥያቄዎች ደግሞ ሰፊ የሆነ ማብራሪያ እየተሰጠባቸው እዚህ ላይ ደርሰናል። በተከታታይ ክፍሎች ቀደም ሲል እንደገለጽነው ሸኻችንም ሰፋ አድርገው እንዳብራሩልን የትኛውም አምልኮ የሆኑ ነገሮች እንዲሁም ደግሞ ከሰዎች ጋር እንድንኗኗርባቸው ህግ የተደረጉ ከኒካህ ጋር ከግብይት ጋር የተያያዙ ነገሮች ሸሪዓው ያስቀመጣቸውን ህግጋት ጠንቅቆ አውቆ መፈጸም እያንዳንዱ ሙስሊም የሚጠበቅበት ነገር ነው። ሐጅ ደግሞ ከእስልምና ማዕዘናት መካከል ትልቁ አንዱ ወሳኝ የሆነ ነው። ሰዎች ብዙ ዝግጅት ሊያደርጉበት የሚገባ ነውና ይህንን ኢባዳን ስንፈጽም በተገቢው ከእውቀት መሰረት ላይ ሆነን ከቁርአን ከሐዲስ የተወሱ ነገሮችን በማውሳት መሆን አለበት እያልን እያወሳን እንገኛለን። ሸኻችን እንግዲህ ማብራሪያ እየሰጡበት ነው በተከታታይ ክፍል ማለት ነው። አሁን አምስተኛ ክፍል ላይ ደርሰናል። እነዚህን ጥያቄዎች እንድትከታተሉ እንጋብዛለን። ወደ አምስተኛ ክፍል ላይ ያው ስለ ቦታ ሚቃቶች አንስተን ነበረ። የተወሰነ ከኢህራም ጋር በተያያዘ እነዚህ ቦታዎች መታወቅ አለባቸው። አንድ ሰው እነዚህን ቦታዎች ያለ ኢህራም ማለፍ የለበትም ብለን ነበርና ሸኸና እንደው ከልብስ ከንያና ተያያዥነት ካላቸው ነገሮች አንፃር ደረጃው ምንድነው? አሁን ልብሱና ልብስ ለብሶ ማለፍ መቻል አለበት። የተመደበለት እንደ ዩኒፎርም የተቀመጠ አለ። እያንዳንዱ እኩል ደረጃ ይኖረዋል ወይ? አንድ ሰው አንደኛውን አድርጎ አንደኛውን ቢያጣ ወይም ደግሞ ሁሉንም ቢያጣ እኩል ደረጃ ተጠያቂ ይሆናል። ይሄን ነገር ለማካካስ ማለት ነው። ምናልባት ባለፈው ክፍል በተለየ መልክ ስላየ ነው ጥያቄውን ያው ቀየር ለማድረግ ያክል ነው። አንደኛውን ሱት ያው ቦታውን ማለፍ ቦታዎቹን ጠቅሰናልና በምላሽ ረገድ ድግግም እንዳይኖረው እንዴት ይታያል የሚለውን ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። እንግዲህ ቀደም ሲል በመግቢያው እንደተጠቀሰው የሐጅ ስራ በዘልማድ የሚከር ነገር አይደለም። ማወቅ አለበት እያንዳንዱ ሰው ማለት ነው። ብዙ ወጪ አውጥቶ ብዙ ደክሞ ጊዜውን አባክኖ ያለ ስርዓቱ ከሆነ ያው ኪሳራ ነው የሚያስከትለው። ያ እንዳይሆን ሐጅ የሚሄዱ ወገኖቻችን በግላቸውም ጥረት ማድረግ አለባቸው። እዚህም መሰረታዊ ነገሮችን ለመጨበጥ እዛም ሄዶ ደግሞ ከሚያውቁ ሰዎች ጋር ተዳብሎ ልምድም ያላቸው ዕልምም ያላቸው ሰዎች ጋር ታልሆነ በቀር ዝም ብሎ መተራመሱ ችግር ነው የሚያመጣው ማለት ነው። ይሄን አውቀን መከታተል አለብን። ነብዩ አለይሂ ሰላቱ ወሰላም በመጨረሻ ሐጃቸው ሷሃቦችን በተደጋጋሚ ኹዙ አኒ መናሲከኩም ይሉ ነበር። የሐጅ ስርዓትን ከኔ ያዙ፣ እንቅስቃሴም በሚገባ ተከታተሉ፣ በቃል የሚባሉትንም ነገሮች በተግባር የሚደረጉ እንቅስቃሴዎች በሙሉ ተከታተሉ ይሏቸው ነበር። እና በተለይ ወጣቱ ክፍል በጣም እንደ ጋዜጠኛ የዛ ጊዜ ጋዜጠኛ የለም። ልክ እንግዲህ
እንቅስቃሴያቸውን የተኙባት የተቀመጡባት ያደረጓት ነገር ሁሉ በሙሉ ተዘግባለች። በጣም ንቁና ብቁ የሆኑ ሰሃቦች ነበሩ። ጃቢር ብኑ አብድላህ እና አብዱላህ ብኑ ዑመር እና አብዱላህ ብኑ አባስ እና አቡ ሁረይራ እና አንዲት ነገር አልቀራቸውም፣ ሙሉ ዘግበዋል ማለት ነው። ጥያቄዎችም ነበሩ፣ ፈትዋም ይጠይቁ ነበር። አዎ ይጠይቃሉ፣ ማብራሪያም ይሰጣቸዋል። ያንን ደግሞ በደንብ እሳቸውም የበለጠ ትኩረት እንዲሰጡት ሁዙ አኒ መናሲከኩም፣ የሀጅና የዑምራ ስራ ዝም ብሎ ሊሰራ አይችልም። የስርዓቶችን መርሆችን በሚገባ ተኔ ተከተሉና ተቀበሉ እያሉ ያዟቸው ነበረ ማለት ነው። ይህንን እንግዲህ አውቀን አሁንም እኛ በተቻለ መጠን ያ ትእዛዙ ሁሉም ላይ ነው እና የሚመጣው በተሰራበትና በተፈቀደና በተወደደው መንገድ መፈጸም ስላለበት ይህን በደንብ ትኩረት ስጡት። እዚህም ያላችሁ ታሁኑ ጀምራችሁ ተከታተሉ። መሄዳችሁ ብቻ ሳይሆን ሄዳችሁ የምትሰሩ ስራ ውጤታማ እንዲሆን ትኩረት መስጠት አለባችሁ ነው። ጀዛኩም ላሁ ኸይራን። እነዚህም ቦታዎች ምናልባት የኢሕራም ቦታ የተደረጉ አሉ እና ሰውየው ቢጠብጥ ማወቅ ይኖርበታል። ለምሳሌ ቢነግሩትና ይሄ ቦታ ነው መባሉ በቂ ነው? በቂ ነው። ያው እንግዲህ እያንዳንዱ የሚያውቅ ሰው ከነገረው ይሄ የኢሕራም ቦታ ነው፣ እዚህ ላይ ኢሕራም እናደርጋለን ከተባለ ችግር የለውም። ስሙ ታውቅን፣ ስማቸውም የተቀያየሩ አሉ፣ የወትሮ ስሞች የሉም እና ቦታውን የሚያውቅ ሰው እስካለ ድረስ እዛ የሚሰራውን ነገር ደግሞ ከሰራ ችግር በቂ ነው ማለት ነው። እና ግን ያ ቦታ በተለያዩ ምክንያቶች እንዳይታለፍ ጥንቃቄ መደረግ አለበት። በተለይ ቀጥተኛ ሚቃት የሌላቸው ቀጥተኛ ኬላ ያልተመደበላቸው ቦታዎች አሳሳች ናቸው ማለት ነው። እንደኛ ለምሳሌ እኛ በቀጥታ ሚቃት የለንም፣ በየመን ጥገኛ ነን። በየመን በኩል ስለሆነ የሚከደው ብዙ ጊዜ ቀይ ባህር ላይ ቀይ ባህር ላይ ነው። ቀይ ባህር ላይ ደግሞ ባህሩ ላይ ምን ያህል መጠን እንደሆነ አናቅም ነው። ልትወጣ ትችላለህ ኢሕራም ሳታረግ እና ለጥንቃቄ አጭር ስለሆነ መርሃላው እዚሁ ቦሌ ላይ ኢሕራም አድርጎ መሄድ፣ ቢያንስ ተዘጋጅቶ ልብሱን ቀይሮ የክልክል ነገሮችን ተጠንቅቆ። የሳዑዲ አይሮፕላን ከሆነ ይናገራሉ ራሳቸው። እዚያ በሚናገሩ ጊዜ ወዲያውኑ ለበይክ አላሁመ ለበይክ ብሎ ኢሕራም ያደርጋል ማለት ነው። ግን ያ ላይሳካ ይችላል። የተለያዩ አይሮፕላኖች ስለሚፈራረቁ እዚሁ ኢሕራም አድርጎ ቦሌ ላይ መነሳቱ የተሻለ ነው። ለጥንቃቄ ከማለፍ ቀደም ማለቱ ይመረጣል ማለት ነው። ካለፈ ያው ቅጣት ያስከትላል። ጀዛኩም ላሁ ኸይረን። ሌላው ሁለተኛው ጥያቄ ከኢሕራም ልብስ ጋር በተያያዘ በሰፊው አይተናል ያለፉ ክፍሎች ላይ ምን መለበስ አለበት፣ መጠንቀቅ ያለበት ነገር ከልብስ አንጻር ማለት ነው። ነገር ግን አንዳንድ ሰዎች ህመምተኛ ይሆናሉ ወይ በሽታ ይኖርባቸውና አስገዳጅ ነገር ኖሮባቸው ከተለመደው ወይም ከተመደበለት ልብስ ውጪ እንዲለብሱ ይገደዳሉ እና ምን ያህል ነው አስገዳጁስ ነገር ማን ነው የሚወስነው? አንዳንድ ሰዎች ከምቾት አንጻርም ሊያዩት ይችላሉ ህመሙን። ያ በምን መልኩ እናየዋለን? ከህመም ጋር የተያያዘ ከሆነ ሁልጊዜ ያው ህመም ያለበት ሰው ዑዝር ስላለው በዑዝሩ ግልጽ ከሆነ ምንም ችግር የለውም ማለት ነው። ዝም ብሎ ግን ይሄ አይመቸኝም እና በዚህኛው መሄድ ያለብኝ ካለ አይሆንም። ምክንያቱም መጀመሪያውንም የራሱን ፍላጎት ትቶ የዲኑን ፍላጎት ሊያስተናግድ ነው የሄደው እንጂ በራሱ ምርጫ ማድረግ አይቻልም ማለት ነው። ምናልባት ተገዶ የሚለብስበት ሁኔታ አለ። ለምሳሌ ፍቃድ የሌላቸው ሰዎች ሲገቡ ኢሕራም ኬላ ላይ ፖሊስ ኢሕራም ለብሰው መግባት አይፈቅድልህም። ለስራ ነው የምሄደው ካልክ ለብሰ ነው የምትገባው ማለት ነው። ያስወልቀዋል። በተለመደ ልምሳ ያስወልቀዋል በግድ። ያ ተገዶ ያወለቀው ወንጀል የለበትም። ምክንያቱም አዙር ነው እና ማን ነው የሚችለውን አድርጎ ይሞክር። ከዛ በኋላ እነሱ አውልቅ ካሉት አውልቆ እሱን ታለፈ በኋላ እንደገና መቀየር ይቻላል ማለት ነው። ያው የሚከፍለው ወይም ኢሕራም ካለ የዚህ ሰውዬ ህግ እንግዲህ ግዴታ የተገደደው ምንም ክፍያ አይኖርበትም። በችግርም በበሽታ ምክንያት ምንም ተገደደ እንትን የለበትም። ምክንያቱም እሱ ወዶ ሳይሆን ጧቃ ውጭ ነውና በተለያዩ በበሽታ በምን ምካን ያለው ግን ያው ይከፍላል።
ክፍያ ይኖረዋል ይሄ በሽታ ሁኔታ። ቀጣይ ሶስተኛ ክፍል ያጣ ለምሳሌ ኢህራም የሌለው ብትን ጨርቅ ሳያገኝ ይቀራል። ሱሪ ብቻ ለብሶ ሚቃት ላይ ይደርሳል። እዛ አካባቢ የሚሰጠውም የሚገዛውም ነገር ካጣ ሱሪውን ለብሶ ማድረግ ይችላል። ምንም መቀጫም የለበትም። ሌላውን ነገር አሟልቶ ማለት ነው። ሌላው እስከሟላ ድረስ ማለት ነው። ሌላው ከንያ ጋር በተያያዘ የተለያዩ የሐጅ አፈጻጸም ስነ ስርዓቶች እንዳሉ አይተናል። ወደ ዑምራ ለመግባት የሚደረግ ንያ፣ ወደ ሐጅ ለመግባት የሚደረግ ንያና ምናልባት ስለ ሐጁ እያወራን ነበርና ዑምራስ ላይ እንደው በተለየ መልኩ የሚኖር የንያ አይነት ነገር ይኖራል ከሐጁ በተለየ መልኩ? ለበይከ ዑምረተን ማለት ያው መጥቷል። ለበይከ ዑምረተን ብሎ ይገባል። በኋላ ይሰራል ማለት ነው። ሐጅም ላይ የሐጁን አይነት ራሱ ኢፍራር ነው፣ ተመቱዕ ነው፣ ቂራን ነው የሚለውን ይጠቅሳል። ዑምራም ከሆነ ለበይከ ዑምረተን ይላል። ሐጅ ብቻውም ሲሆን ለበይከ ሐጀተን ይላል። እዚህ ላይ ያው ራሳቸው ስለሰሩትና ስላዘዙ ችግር የለውም። ተለፉዝ ቢንያ መሽሩዕ ነው ማለት ነው ሐጅና ዑምራ ላይ። በሌላው ስራ ላይ ግን ቀይሶ በጦም በሶላት በምን ነወይቱ ምናምን የሚለው መናገር በቃል መናገሩ መሽሩዕ አይደለም። ንያው ግን አለ። ንያ ቀልብ ነው፣ በልብ ነው ውሳኔ ማለት ስለሆነ። ጀዛኩሙላሁ ኸይረን። ምናልባት አንዳንድ ሰዎች ይሄ ሶስቱን የሐጅ አፈጻጸም ስነ ስርዓት በዝርዝር አያውቋቸውም። በዝርዝር ቢናገራቸው የመወዛገብ ነገር ይኖራቸዋል እና ነገር ግን የምናደርገው የሐጅ አይነት ይሄ አይነት ነው፣ አፈጻጸሙ ይሄ ነው ተብለው ቢገቡ ሐጃቸው እንዴት ነው የሚሆነው? ያው በቂ ነው። አሁን ዛሬ ሐጅ ብቻ ነው የምናደርገው፣ የሐጅ ስራ ብቻ ነው የምንሰራው ይላል አስተናጋጁ። ከዛ በኋላ የሚያደርገው እንቅስቃሴ ሁሉ ያው ሐጅ ነው በሚል እነሱ ይከተሉታል ማለት ነው። ሐጅና ዑምራ በጣምራ ነው የምንሰራው ካላቸውም በቂ ነው። በጣምራ ከሆነ ለሐጅ የምንሰራው ነገር ዑምራውም እግር መንገዱን በዛው ተዳኩል ይሆናል ማለት ነው። ምንም ችግር የለውም። የዑምራ ስራ ሁለት ናቸው ዋና ዋናዎቹ፣ ጧፍ ቢልበይትና ሳይ፣ ከዛ ሐልቅ ወይ እንትን ነው የሚሆነው። እነዚህ ነገሮች በሙሉ እዛ ሐጅ ስታስገባቸው ለሐጅ የምታደርገው ጧፍ ራሱ ዑምራው እዛው ይገባል ማለት ነው። ሳዩም እንደዛው አብሮ ይገባል ማለት ነው። ጀዛኩሙላሁ ኸይረን። የመጨረሻው ጥያቄ የሚሆነው ተልቢያ ጋር የተያያዘ ነው። የተልቢያ አፈጻጸም ጋር በተያያዘ ወቅቱና መጀመሪያውና የሚጠናቀቅበት ቦታ እንደው ተልቢያው እያለ ይቀጥላል ወይስ ማብቂያ ቦታ አለው የሚለው? ተልቢያ እንግዲህ ለዑምራ ከሆነ ዑምራው ያው ጧፍ እስከሚጀምር ድረስ ነው ለበይክ የሚለው ማለት ነው። ጧፍ ተጀመረ በኋላ ለበይክን ያቆማል። ሌላ ዚክሮችንና ዱዓዎችን ያደርጋል ማለት ነው። ሐጅ ከሆነ ደግሞ ተአረፋ ተመልሶ ሙዝደሊፋ ድሮ ሚናም ጀመራት እስከሚወረውር ድረስ ለበይክ የሚለው ይቀጥላል። የመጀመሪያው ቀን በኢዱ ቀን ጀምረቱል አቀባ የሚባለው አንድ ቦታ ብቻ ነው የሚወረወረው አይደል? እዛ ላይ የሚወረወር ሲጀምር ያቆማል ተልቢያውን ማለት ነው። ከዛ በኋላ ባለው ስራ ተልቢያ የለም፣ ሌሎቹን አዝካሮች ይችላል ማለት ነው። ጀዛኩሙላሁ ኸይረን። እንደው ተልቢያውን ብናነሳውና በተለይ የተውሂድ አስተምህሮ ስላለው ተልቢያው በራሱ ያው ሐጅ እንግዲህ ራሱ ተውሂድ ነው። ነገር ግን ተልቢያው ደግሞ የበለጠ የተውሂድን ነገር አጉልቶ ያሳያልና አባባሉን አንስታችሁልን፣ እንዲሁም ያው በጃሂልያ ጊዜ ከነቢያችን ሰለላሁ ዐለይሂ ወሰለም ከመላካቸው በፊትም የሆነ የተልቢያ አይነት ነበራቸውና ልዩነቱን ብናነሳ። ተልቢያ ማለት እንግዲህ ያው የተውሂድ መርህ ነው። ማንኛውም ሰው ዑምራም ሆነ ሐጅ ስራ ላይ በሚገባበት ጊዜ ተገባባት ደቂቃ ጀምሮ ተደጋግሞ የሚባል ዚክር ነው ማለት ነው። ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ እነል ሐምደ ወኒዕመተ ለክ ወልሙልክ ላ ሸሪከ ለክ የሚለው ነው የሐጅና የዑምራ መግቢያ ዚክር ማለት ነው። ለበይክ አላሁመ ለበይክ ማለት ጌታ ጥሪን ተቀብዬ መጥቻለሁኝ፣ ትእዛዝህን ለመፈጸም ተዘጋጅቻለሁኝ፣ ተቀበለኝ እንደማለት ነው ማለት ነው። እና ተዛ እያይዞ ተውሂዱን እንዳልከው ያንጸባርቃል ማለት ነው። ለበይክ ይሄ ጧዓ ሙጥለቅ አጠቃላይ ታዛዥነት ለአንተ ብቻ ነው የሚገባው። ላሸሪከ ለክ በዚህ ሙሉ ታዛዥነትን የምሰጠው ለአንተ ብቻ ነው፣ ለማንም አላጋራም። ፍጡር እንግዲህ በአንድ ነገር አለቃ ሆኖ ሊያዝህ ይችላል። የተወሰነ ነገር ነው የምትታዘዝለት እንጂ ሙሉ በሙሉ ህይወት ግን አትሰጠውም ማለት ነው። እና ወላጅም ቢሆን ባለስልጣንም ቢሆን ምንም ቢሆን
አጠቃላይ እንዳረካርከ ብለህ እጅህን አንስተህ የምትሰጠው ነገር አይኖርም ማለት ነው። በሚፈልግብህ ነገር በተወሰነ ነገር ትታዘዝለታለህ። አላህ ግን ሱብሓነሁ ወተዓላ የኸለቀህ ለዒባዳ ስለሆነ ከእስከ ልደትህ እስከ ሞትህ ድረስ የእሱ ተገዥ መሆን አለብህ ማለት ነው። የእሱ አገልጋይ መሆን አለብህ። ስለዚህ አሁንም በአጋጣሚ እንዲያውም ቤቴን ንብረቴን ሁለንተናዬን ነገር ትቼ ጥቅልል ብዬ አንተን ትእዛዝ ብቻ ለመፈጸም መጥቻለሁኝ እና በዚህ አጋርና ተካፋይ የለህም እንደማለት የሆነ ማለት ነው። ላሸሪከ ለከ ኢነል ሐምደ ምስጋና ደግሞ አጠቃላይ ምስጋና ለአንተ ብቻ ነው የሚገባው። ወኒዕመተ ጸጋ የተባለ ሁሉ ከአንተ ነው የሚገኘው። ተማንም ጸጋ ሊመጣ አይችልም ማለት ነው። ወሀቢኩም ኒዕመቲን ፈሚነላህ እንዳለው ማለት ነው። እና ወልሙልክ ስልጣንም ደግሞ አጠቃላይ ዓለም አቀፍ ስልጣን ያንተ ብቻ ነው። ላሸሪከ ለክ በእነዚህ ነገሮች ሁሉ ተካፋይና ተጋሪ የለህም እያለ ተውሂዱን ያንጸባርቃል ማለት ነው። በዚህ መልክ ያው ጠዋፍ በሚያደርግበት ጊዜ እግር መንገዱን ተውሂዱንም እያደሰ ቃል ኪዳኑንም እያደሰ ለጌታ ያለውን ታማኝና ታዛዥነት በደንብ ማጉልቶ ማሳየት ይኖርበታል ማለት ነው። እና ወትሮ ነቢዩ ከመምጣታቸው በስተፊት ያው ሙሽሪኮችም በዛ አካባቢ ይኖሩ የነበሩት ጣዖታውያንም በተለምዶ ያው ሐጅና ዑምራ ያረጉ ነበረ እና ያው ተነቢዩ ኢብራሂም ጀምሮ የሐጅ ስርዓት አሪና መናሲከና እንዳለው አላህ በነገራቸው መመሪያ መሰረት ስርዓቱን ዘርግተው ነው የሄዱት ካዕባን ተገነቡ በኋላ እና በዛ ጊዜ ተዛ ጀምሮ እንግዲህ ትውልድ እየተቀያየረ እየሄደ ተውሂድ እየከሰመ ሽርክ እንደገና እያበበ ሲመጣም እንደ ባህል ሆኖ የሐጅ ስራው አልቆመም ማለት ነው። ተልቢያውም ነበር፣ ተልቢያውም አለ። ግን እነሱ በጊዜው በሚስማማቸው መልክ አሻሻሉት። በእነሱ ሽርካቸው ጋር እንዲሄድ ያደረጉት አዲስ ነገር አምጥተው ሙሉን አልተውትም ሙሉ በሙሉ ግን ለበይክ አላሁመ ለበይክ ይሉ ነበር። ቀጥታ እንደዚህ ማለት ነው። ያው ለአንተ ታዛዥ ነን ይሉ ነበረ። ላሸሪከ ለክ የሚለውንም ይሉታል። ግን ሸርህ ይሰጡታል። እንደገና አጋር የለህም ለአንተ ሁሉም ነገር ያንተ ነው ካሉ በኋላ ኢላ ሸሪከን ተምሊኩሁ ወማ መለከ ይሉታል ማለት ነው። ሱብሃንአላህ። እና ምንም አጋር የለህም ካሉ በኋላ ባይሆን ያው የተዋረድ አጋር ይኖርሃል ይሉታል። የተዋረድ አንተን የሚገዳደር የሚፎካከር በአንተ ደረጃ የለም ታሉ በኋላ የአንተ ባለሟል የአንተ አገልጋይ ወዳጅ የሆኑ አካላቶች ይኖራሉ። እነሱ ደግሞ በስራቸው ህዝብ አክብሮት ይሰጣቸዋል አይደለም። እነሱን ጠቅላው አንተ ነህ ይሉታል ማለት ነው። ጠቅላዎች አሉ ንዑስ አምላኮች ግን ተስራሉ ማለት ነው። ጣዖቶች እንዳይወድቁባቸው ነው እንግዲህ እነሱ ጣዖቶች ከስራ እንዳይወጡ አስታረቁ ማለት ነው። ያው የበላይነቱ ያንተ ነው ማንም አይነካም። ግን ከስር ደግሞ ያው አንዳንድ በየአካባቢው የምናመልካቸው ነገሮች አሉ። እነዛ ደግሞ እኛን አሽከሮቻቸውን ይዘው ወደ አንተ አጋፋሪ አስተባባሪ ይሆናሉ ይሉ ነበር። ስለ የመጀመሪያውን ቃል ሲሰሙ ለበይክ አላሁመ ለበይክ ሲሉ ረሱል ዓለይሂ ሰላም ወላሂ ኢነል ቀውመ ቀድ አስለሙ የለም ይፍሲዱ ታላበላሽት በዚሁ የሚቀጥሉ ከሆነ ሰለሙ በቃ ምና እኛም አላህን ብቻ ላይ ኢላሀ ነው የምትለው እነሱ ለበይክ ታሉ خلاص ምን ልዩነት አለን? የጌታ የአላህ ብቻ ታዛዥ ነን አይደል የሚለው። ስለዚህ ሁላችንም ተስማማን ማለት ነው አሉ። ይሄን የሚሽር ነገር ካላመጡ በስተቀር እዛ ኢላ ሸሪከ ለክ ተምሊኮ ማለት ሲሄው የፈራነው ነገር በረዙት አሉ። መጀመሪያው ይጠሳል። አዎ ያን ነገር እንደገና የሚጻረር ነገር አመጡ። ምክንያቱም በቀጥታም ሆነ በተዘዋዋሪ አጋር የለህም ነው በጥቅሉ ኢስላም የሚለው እንጂ ነገሌ ሲቀሩ ያንተ ባለሟሎች አንተ ወዳጆች አውሊያዎቹ ምናምኖቹ ሷሊሆቹ እነሱ ደግሞ እኛ ሙሪዶቹ ከስር ሆነን እኛን ጠቅለው ወደ አንተ ይመጣሉ የሚለው የሽርክ መዋቅር ነው ማለት ነው። የሽርክ መዋቅር ተመታ خلاص ተውሂድ ላይ ሽርክ ተገባ ወዳውኑ ይበረዛል። ትንሽም ቢሆን ያበላል። ትንሽም ቢሆን በቃ አንድ ሊትር ላይ አንድ ሊትር ውሃ ላይ አንድ ጠብታ መርዝ ታደረግ ተጣጣዋለን አለቀ ተጥቅም ውጭ ይሆናል ማለት ነው። ስለዚህ ተሽርክ መጽዳት በጣም ወሳኝ ነው። ስለዚህ እዛ ስንደርስ ብቻ ሳይሆን ከዚህ ራሱ የተለያየ ከሳንክስ ባህላዊ ልማድ ምናምን ያለን ሁሉ ርግፍ አድርገን እዚሁ ሐጅ ልሄድ ነው ካሁን በኋላ ይሄ ዝም ብሎ ቅራቅንቦ የሚባለው ጨሌው ቆሌው
ባዲገዙ ቶሪው ምናምን የሚባለውን እርግፍ አድርገህ መተው አለብህ ገና እዚሁ እያለህ ማለት ነው። እና በቃ ቀጥታ አሁን ኻሊቄ ጋር ነው የምሄደው እሱ ጋራ አዲስ ምዕራፍ ከፍቼ እመጣለሁኝ። ተሱ ሌላ ያለ አይጠቅምም አይጎዳም አይረዳም በቃ ሁሉንም ነገር ትቼዋለሁ ብለህ መሄድ ያለብህ ገና። ምክንያቱም በልብህ ውስጥ ያንን ተሸክመህ በአፍህ ብትዘምር ዋጋ የለውም። ለበይክ እያልክ ላ ሸሪከ ለክ ትላለህ፣ ግን ስትመጣ መልሰህ እዛው ለመርከው ትዘፈቃለህ። ወትሮም እንደዛው ነው። እና በአህባሽ ጊዜ ታስታውሱት ከሆነ ሐጅ የሚሄድ ሰው ነጃሺ ሄዶ መዘየር አለበት ይባላል። እንደ ሸርጥ አደረጉት። እንደ ሸርጥ ተመልከት። በቃ ሽርክ እንደውም አዲስ ቀምሰው ማታቅ አዲስ ሽርክ ይዘህ እንድትሄድ ማለት ነው። የአካባቢ ዶሬው ሳይበቃ ረስምየን መደበኛ ሆኖ አገር አቀፍ በቃ እዛ ታልደረስ ከዛ ትሄድም ትባል ነበረ ማለት ነው። ይሄ ማለት ምንድነው? ሽርክ ሸምተህ ነው መሄድ ያለብህ እየተባለ ነው ማለት ነው። ዶሬ ሄዶ መሳለም ሽርክ ነው። እነዛም ጣዖት እኮ የሚያመልኩት በመሰረቱ ትልልቅ ሰዎች የነበሩ ታሪኩ የመልካም ሰዎች ዝና ነው እኮ። እና እነሱ የአላህ ወዳጅ ስለሆኑ እነሱ ያማልዱናል በሚል እኮ ነው ሽርክ ራሱ የመጣው። ስለዚህ ማንም ይሁን ማን መልአክም ብትሆን ሰውም ቢሆን ነብይም ቢሆን ወልይም ቢሆን ከጌታ ጋራ ጣልቃ ገብቶ እንዲያደርግልኛል ማለት አግባብ አይደለም ማለት ነው። ይህ አይነት አስተሳሰብን ገና ከወዲሁ ተፍተን አንቅረን መጥፋት አለብን እንጂ የተለያዩ ሸዎች በሰላም አድርሳችሁ ተወልኝ ዱዓ አድርጉልኝ ምናምን እንትን ይላል። በቃ እዚህ ቂማ ያስቀባል ምን ይላል? ምን አስፈለገ? ወደ አላህ ኢባዳ ነው የምትሄደው። ቀጥታ ጌታ ጋር ልትነጋገር ነው የምትሄደው። አደራዳሪ አያስፈልግም፣ ጠበቃ አያስፈልግም። ያን አላህ Subhanahu Wa Ta'ala የውመል ቂያማ ያው ሸፋዓ አለ። ሸፋዓ ለፈቀደላቸው ሰው እሱ ነው የሚጋብዛቸው እንጂ እኛ አይደለም አጭተን መልመለን የምናቀርባቸው ማለት ነው። ዱዓም ደግሞ በህይወት ላሉ ሰዎች ዱዓ አድርጉልኝ ማለት ይቻላል፣ ችግር የለውም። ዱዓ አድርጉልኝ ሊል ይችላል። ግን ያለፉትንና የሌሉትን ሰዎች በከራማችሁ እርዱኝ፣ ደግፉኝ፣ ተከተሉኝ ማለት ያው ሌሎቹ ገብርኤል ጠብቀኝ ሚካኤል ድረስልኝ እንደሚለው ሆነ ማለት ነው። ነገር የለውም። አዎ ይሄንን ማወቅና መጠንቀቅ አለብን ነው። ጀዛኩሙላሁ ኸይራን። ያው ተውሂድን ትልቅ የሚያስተምር መድረክ ነው ሐጅ። ውድ ተመልካቾቻችን የትኛውም ሐጅ የሚፈጽም ሰው ዒባዳውን ሲያከናውን በምላሱ የሚናገረውን በተግባራዊም ረገድ የሚፈጽማቸውን ነገሮች ትርጉማቸውን በደንብ ሊያስተውል ይገባል። ወደ አላህ የሚያቀርቡ ተውሂዱን አቂዳውን የሚያጸዱ ነገሮች ስለሆኑ ማለት ነው። በሚቀጥለው ከሐጅ ጋር ተያያዥነት ያላቸውን ሌሎች ጥያቄዎች ይዘን ወደ እናንተ የምንቀርብ ይሆናል። እስከዛው ሰላም አለይኩም ወራህመቱላሂ ወበረካቱ። لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك